የፊልሙ ዋና ገጸ ባህሪ ዴኒስ ይባላል። እሱም እንደ ተሸናፊና እንደ ነርድ ይታያል። በትምህርት ቤት ውስጥ በጣም ማራኪ ለሆነችው ልጃገረድ ቤቲ ኩፐር ጥልቅ ስሜት አለው። ዴኒስ ከምርጥ ጓደኛው ሪች ጋር ያደረገውን ውይይት ያስታውሳል። ሪች ስሜቱ እንዲናዘዝ ወይም ደግሞ ለዘላለም እንደሚቆጭበት ይመክረዋል። በድፍረት ዴኒስ በምረቃው ወቅት መድረክ ላይ ወጥቶ ለቤቲ ያለውን ፍቅር የሚገልጽበት የስንብት ንግግር ያደርጋል። ይህም ቤቲን ያስደንቃታል። እናም ዴኒስ ሁሉም ሰው እንደ አእምሯዊ ችግር፣ የምግብ ፍላጎት መዛባት ወይም ከተለመደው ውጭ የሆኑ ዝንባሌዎችን የመሳሰሉ የተደበቁ ችግሮችን እንዲናዘዙ ያሳስባል። ከምረቃ ስነ ስርዓቱ በኋላ ተመራቂዎች ፎቶግራፋቸውን በማንሳት እና እርስ በርስ እንኳን ደስ አላችሁ በመባባል በውጭ ያከብራሉ። ከመምህራኑ አንዱ ዴኒስን ባልታቀደ ንግግሩ ይወቅሰዋል። ነገር ግን እሱን ፍቅር ውስጥ እንደነበረ ያስታውሳል። ዴኒስ ቤቲ ወደ እሱ ስታመራ ያስተውላል። ነገር ግን ወደ ቤቱ ላደረገው የፓርቲ ግብዣ ብዙም ፍላጎት ያላት አይመስልም። በድንገት የቤቲ ጓደኞች መጥተው ዴኒስን ይጋፈጡታል። ከነሱ አንዱ ኬቪን የቤቲ ፍቅረኛ ነው። እናም ዴኒስን ያስፈራረዋል። አንድ መምህር ጣልቃ ገብቶ ዴኒስን ሲረዳው ኬቪን ይወጣል። ዴኒስ እና ጓደኛው ወደ ቤት ሄደው ስለ ሁሉም ነገር ይወያያሉ። ዴኒስ መጠጦችንና መክሰስ በማዘጋጀት ለፓርቲው ይዘጋጃል። እሱም ይጨነቃል፣ እንዲሁም ያባብላል። እንዲያውም ለመቀዝቀዝ ሸሚዙን ያወልቃል። የዴኒስን ወላጆች ልብሱን ያስተካክሉለታል። እናም ከመሄዳቸው በፊት ምክር ይሰጡታል። ለፓርቲው 21 ጠርሙስ ሻምፓይን ይተውለታል። ውጭም ሲጠባበቁ ቤቲና ጓደኞቿ በሰማያዊ መኪና ሲደርሱ ያስተውላል። ቤቲ ቀይ ቀሚስ ለብሳለች። እናም ሁሉም ወደ ቤቱ ይገባል። ዴኒስና ሪችን በውይይት ለማሳተፍ እና መክሰስ ለማቅረብ ይሞክራሉ። ነገር ግን መሰላቸትን ለማቃለል ይታገላሉ። ወንዶች ሻምፓይኑን ለመክፈት ይወስናሉ። ጠርሙሱን ሲከፍቱም የጠርሙሱ ክዳን ባልተጠበቀ ሁኔታ በሮ ዴኒስን ጭንቅላቱ ላይ ይመታዋል። አይኑ የጠቆረ ዴኒስ ከማቀዝቀዣ ውስጥ የቀዘቀዘ ኩኪ ያደርግበታል። አንዲት ልጃገረድ በእሱ ላይ ትቀመጣለች። ይህም እንዲያፍር ያደርገዋል። ነገር ግን እሷ እየተደሰተችበት ይመስላል። ልጃገረዷ የእርግዝና መከላከያ አግኝታ እንደ ፊኛ ትነፋዋለች። ሊወጡ ሲሉም ሌላ መኪና ወደ ዴኒስ ቤት ይቃረባል። ኬቪን እና ጓደኞቹ ናቸው እና በሳሩ ላይ ይቆማሉ። ከቤቲ ጓደኞች አንዷ በደስታ ወደ ውስጥ ጋብዛቸዋለች። ዴኒስ ይፈራል። እናም ልጃገረዷን ወደ ቤት ውስጥ ይጎትታታል። ኬቪን ስለሚጎዳው በሩን እንዳትከፍት ይጠይቃታል። ዴኒስም ይደነግጣል። እናም በመስኮቶቹ እየዘጋ ቤቱ ውስጥ ይሮጣል። ሆኖም ግን አንድ በር ክፍት ሆኖ ይቀራል። እናም የቤቲ ፍቅረኛ ወደ ውስጥ በመግባት ይሳካለታል። ኬቪን ግድግዳው ላይ የአበባ ማስቀመጫ ይወረውራል። ከዛም የሻምፓይን ጠርሙሱን ይዞ ወደ ዴኒስ ይወረውራል። ኬቪን ተጨማሪ ጠርሙሶችና ማይክሮዌቭ ጭምር መወርወር ይጀምራል። ዴኒስ እና ሪች ራሳቸውን የሚከላከሉበት ነገር ለመፈለግ ወደ ላይኛው ፎቅ ለመሄድ በማምለጥ ይሞክራሉ። ከምንም የተሻለ የሆነው የስታር ዋርስ ላይ ሴቨር ያገኛሉ። ኬቪን በሩን ረግጦ ይከፍተዋል። እናም ዴኒስ ላይት ቬሩን ወደሱ ያመለክታል። ኬቪን ምንም ሳይደነግጥ በክፍሉ ውስጥ ካሉ ጌጣጌጥ የአጽም እጆች ቀዶ በመውሰድ እንደ ጦር መሳሪያ ይጠቀምባቸዋል። ወንዶቹም ውጊያ ውስጥ ይገባሉ። በቁም ሳጥን ውስጥ ተደብቆ የነበረው ሪች በመጨረሻ ሞቶ በመስኮት ይዘላል። ኬቪን ዴኒስን ከግድግዳው ጋር ያጣብቀዋል። ነገር ግን ቤቲ ልታድነው ትመጣለች። እሷም የአጽሙን ጭንቅላት ቀዳ በመውሰድ ኬቪን ትመታዋለች። እናም ዴኒስ በክፍት መስኮት በኩል ወደ ጣሪያው ያመልጣል። ሆኖም ኬቪን በፍጥነት አገግሞ ላይት ሴቨሩን ይይዛል። እናም ዴኒስ ከጣሪያው ላይ ይወረውረዋል። ዴኒስ የሮዝ ቁጥቋጦዎች ውስጥ ይወድቃል። በአቅራቢያው ተኝቶ ወደ ነበረው ሪች ይሳባል። እናም እንደ እድል ሆኖ ሁለቱም በአንጻራዊ ሁኔታ ጉዳት አልደረሰባቸውም። ኬቪን እና ቡድኑ ሊያገኟቸው ቢሞክሩም ሳይሳካላቸው ሲቀር መሮጣቸውን ይቀጥላሉ። ለመደበቅም አጥር ላይ ይዘላሉ። ኬቪን እና ቡድኑ ሊያገኟቸው ቢሞክሩም አልተሳካላቸውም። ዴኒስ ወደ መንገዱ ይሮጣል። እናም በቤቲ የሚነዳ መኪና ይገጫል። ቤቲና ጓደኞቿ ዴኒስን ወደ መኪናው ይጎትቱታል። መኪናውን በፍጥነት መንቀሳቀስ ይጀምራል። ኬቪን እና ቡድኑ ሊደርሱባቸው ቢሞክሩም አልተሳካላቸውም። ጀግኖቻቸው ደህና ናቸው። ምንም እንኳን የቤቲን አነዳድ ግምት ውስጥ በማስገባት ሙሉ በሙሉ እርግጠኛ ባይሆንም ዴኒስ ወላጆቹን ለመጥራት ከቤቲ ስልክ ይጠይቃል። ነገር ግን እነሱ በመኪናቸው ውስጥ የፍቅር ቀጠሮ ላይ ስለሆኑ በስልኩ ምላሽ አይሰጡም። በድንገት ቤቲን ኬቪን በጂፒኤስ ሲከታተላቸው እንደሚችል ትገነዘባለች። ስለዚህም የሞባይል ስልኳን በመስኮት ተወረውራለች። ወንዶቹ ሙዚቃ ከፍተው መጨፈር ይጀምራሉ። በመንገድ ላይ ይደሰታሉ። ቢራና ቺፕስ ለመግዛት ነዳጅ ማደያ ላይ ይቆማሉ። ነገር ግን ገንዘብ ተቀባዩ ለአካለ መጠን ላልደረሱ ልጆች አልኮል ለመሸጥ ፈቃደኛ አይሆኑም። ቤትን በምላሹ ጥልቅ ስሜት ያለው መሳም ለመስጠት ቃል ትገባለች። ይህም እሷን የሚወዳትን ዴኒስን ያበሳጨዋል። ጉዟቸውን ይቀጥላሉ። እናም እሳት አንድደው የቢራ ጠርሙስ ለመክፈት በመንገድ ዳር ላይ ይቆማሉ። ቤቲ በሚያስደንቅ ሁኔታ የቢራ ጠርሙሶችን በጥርሶቿ ትከፍታለች። ዴኒስም ተመሳሳይ ነገር ለማድረግ ይሞክራል። ነገር ግን አንድ የወተት ጥርሱን በመስበር ያበቃል። የቤቲ ጓደኛና ሪች የእግር ጉዞ ለማድረግ ይወስናሉ እና ላሞቹን ያጋጥማሉ።
ሪች የላምራጩ ውስጥ ይረግጣል። እነሱም ብቻቸውን ሲቀሩ ዴኒስና ቤቲ ስለወደፊት እቅዶቻቸውን ይወያያሉ። የቤቲ ጓደኞችና ሪች ግን ላም ለመግፋት ይሞክራሉ፣ ነገር ግን አልተሳካላቸውም እና በመጨረሻም በመንጋው ይሳደዳሉ። ቡድኑ ወደ መንገዱ ይመለሳል። እናም ቤቲ እንደተለመደው የፊት መብራቶችን ጭምር አጥፍታ በግድየለሽነት ትነዳለች እና መኪና ጋር ትጋጫለች። የዴኒስ ወላጆች መኪና መሆኑን ይገነዘባሉ። ስለዚህ አባቱ በፍጥነት ሱሪውን ያስተካክላል። እናም በችኮላ ይነዳሉ። ብዙ ህዝብና ከፍተኛ ደስታ ወዳለበት ሌላ ፓርቲ ይደርሳሉ። ገንዳው እየተዝናኑ ባሉ ማራኪ ሰዎች ተሞልቷል። ቤቲና ጓደኞቿ ከወንዶች ቡድን ትኩረት ይስባሉ። ዴኒስ በመጸዳጃ ቤት ፍለጋ ይሄዳል። ነገር ግን አብዛኛውን ጊዜ ጉልበተኛ በሆነው የክፍል ጓደኛው ግሬግ ወደ ባዶ ክፍል ይጎትታል። በሚያስገርም ሁኔታ ግሬግ ከባድ የአእምሮ ችግር እንዳለበት በመግለጽ በዴኒስ ደረት ላይ ማልቀስ ይጀምራል። ዴኒስ እና ሪች በጋራ መጠቀሚያ ቦታ ላይ አንድ መክሰስ ይወስዳሉ። እናም ኬቪን በፓርቲው ላይ መገኘቱን የሚነግራቸው ልጃገረዶች ጋር ይነጋገራል። እናም ኬቪን በፓርቲው ላይ መገኘቱን ከሚነግራቸው ልጃገረዶች ጋር ይገናኛሉ። አደጋውን በመገንዘብ ወንዶቹን መሸሽ እንዳለባቸው ይረዳሉ። እንዳለመታደል ሆኖ ማምለጥ አይችሉም። ኬቪንና ጓደኞቹ ዴኒስን ከበው ወደ ሳሎን ይጎትቱታል። ከዛም እንደ ኳስ ይረግጡት ይጀምራሉ። የእግር ኳስ አሰልጣኙ የውጊያ መጀመሪያ ያውጃል። ነገር ግን ዴኒስም በሽንፈቱ ቢያምንም መልሶ ለመዋጋት ፈቃደኛ አይሆንም። አሁን ፊቱ ይመታል። በድንገት ግሬግ በሳሎን ውስጥ ይታያል። እናም ዴኒስን ሲሰድበው ያያል። ሊረዳው ይጣደፋል። እናም ኬቪንና ጓደኞቹን የእግር ኳስ አሰልጣኙን ጨምሮ ራሳቸው እንዲሰጡ ያደርጋቸዋል። ኬቪን ተነስቶ ግሬግን ይከተለዋል። ነገር ግን ጥቂት ቦክሶች ግሬግን ወለል ላይ እንዲወድቅ ያደርጉታል። ኬቪን በመቀጠልም ወደ ዴኒስ ያመራል። ዴኒስ ምንም እድል እንደሌለው ይገነዘባል። ነገር ግን የማይታመን ነገር ይከሰታል። መኪና በሳሎን መስኮት በኩል ይጋጫል። እናም ቤቲ ትወጣለች። ዴኒስም ከሷ ጋር እንዲመጣ ትነግረዋለች። ዴኒስ ከህልሙ ልጃገረድ ጋር ፓርቲውን ይተዋል። የቤቲ ጓደኞችና ሪች ይቀላቀሏቸዋል። በከተማ ውስጥ እብድ ውድድር ይጀምራል። መኪናው በትምህርት ቤቱ ፊት ለፊት ይቆማል። እናም ቤቲ እንዲገቡ ቁልፎችን ታወጣለች። በጂምናዚየም ውስጥ ልጃገረዶች ለወንዶች ትዕይንት ያሳያሉ። ቀደም ሲል ለአካባቢው የእግር ኳስ ቡድን አበረታች ሆነው ብዙ ጊዜ እንዳደረጉት ይጨፍራሉ እናም ይዘምራሉ። ዴኒስ ፈገግ ይላል። ነገር ግን በቤቲ አይኖች ውስጥ አንድ ነገር ያስተውላል። ልጃገረዶቹ በመቀጠል ወደ ገላ መታጠቢያው ያመራሉ። እናም ዴኒስን በስርቆት ይከታተላቸዋል። እነሱ ፎጣ ብቻ እንደለበሱ ያያል። ነገር ግን ልጃገረዶቹ በጭራሽ አያፍሩም። ቤቲ ፎጣውን ትጥላለች። እናም ዴኒስ ሙሉ በሙሉ ያፍራል። ልጃገረዶቹ ወንዶች አብሯቸው እንዲዋኙ ይጋብዟቸዋል። ዴኒስ የቤት የውስጥ ልብስ ወንበር ላይ ያያል እና እድሉን ለመጠቀም ይወስናል። ልብሱን ማውለቅ ይጀምራል። ነገር ግን በድንገት ኬቪንና ጓደኞቹ ወደ ልብስ መቀየሪያው ክፍል ይገባሉ። በአንድ ቦክስም ዴኒስን ኬቪን ወለል ላይ ይጥለዋል። ሪች በፍጥነት ዴኒስን ለመርዳት ይጣደፋል። እናም ጉልበተኞችን በራሰ ፎጣ ይመታቸዋል። ሪች ከልጅነቱ ጀምሮ ፎጣን እንደ ጦር መሳሪያ ለመጠቀም ሲሰለጥ እንደነበረ ታወቀ። በፎጣ የሚደረጉ ውጊያ ሲቀጥል ዴኒስና ቤቲን ጓደኞቿን ለማምለጥ ይሞክራሉ። ሪች የማይሸነፍ መሆኑን ያሳያል። ጉልበተኞቹም ወደ ሁሉም አቅጣጫ ይወረወራል። እናም ፎጣ ብቻ ለብሶ ወደ መንገዱ ይሮጣል። ከዚያም ጓደኞቹ እየጠበቁት ያገኛቸዋል። ምንም ማድረግ እንዳለባቸው ለመወሰን በከተማው ሲጓዙ ዴኒስ ደም መፍሰሱን ለማስቆም ሶፍቶችን አፍንጫ ውስጥ ይጨምቃል። ቤቲ ስለሽቶ ታማራለች። እናም ዴኒስን ሸሚዙ እንዲያወልቅ ጠይቀዋለች። ሆኖም እሷ በስተት ከመኪናው መስኮት ውጭ ተወረውሯለች። ለመፈለግ ያቆማሉ። እናም በኩባንያው ውስጥ ያሉ ሁለት ሰዎች የዴኒስን የውስጥ ልብስ ያያሉ። ይህም አስቂኝ የሚመስል ሁሉም በሳቅ ይፈነዳል። ቤቲ ዴኒስን በሮዝ ፖምፖች ትጠቀልለዋለች። እናም አብረው ሸሚዙን መፈለጋቸውን ይቀጥላሉ። ውሎ አድሮ ሸሚዙን ያገኛሉ። ሆኖም ግን ጨካኝ ራኩንን ያስተውላሉ። እናም በፍርሃትና በፍጥነት ይሮጣሉ። ቡድኑ በአስፈሪ የተሞሉ እንስሳት ወደ ተሞላበት የቤቲ ጓደኛ ቤት ይደርሳሉ። ብርጭቆቻቸውን ባልጋ ጠጅ ይሞላሉ። እናም እስካሁን ለነበረው ምርጥ ምሽት ይጋብዛሉ። ዴኒስና ቤቲ ንጋት ለመቀበል ወደ ውጭ ይወጣሉ። እናም ወደ ወደቡ እየተጓዙ ስለ ህይወት ውይይት ያደርጋሉ። ይህ እንዴ እንዳለም ሪች ከቤቲ ጓደኞች ጋር እየተዝናና ነው። በመካከላቸው ይቀመጣል። እናም የዓለም ንጉስ እንደሆነ ይሰማዋል። ልጃገረዶቹ እሱን ማማለል ይጀምራሉ። ኩኪዎችን ይልሳሉ። እናም ሸሚዙን ይፈታሉ። ሪች መቋቋም ይችላል። ነገር ግን ሁሉም ነገር በጣም በፍጥነት ይከሰታል። ይህም ልጃገረዶቹ በግብግባቸው ላይ በትንሹ እንዲዝናኑ ያደርጋቸዋል። የፀሐይ መውጫ ቆንጆ ምስል በሚመስልበት ጊዜ ዴኒስ እሱ ካሰባት የተለየች ብትሆንም አሁን እንደሚወዳት ለመናዘዝ ድፍረቱን ያበረክታል። በዛም ቅጽበት የመጀመሪያ መሳሳማቸውን ያደርጋሉ። በሚቀጥለው ጧት የዴኒስ ወላጆች በቤታቸው ውስጥ ያለው ምስቅልቅልነት በማጽዳት ስራ ላይ ያሉ መኪና ሲደርሱ ያያሉ። ዴኒስ፣ ሪች፣ ቤቲና ጓደኞቿ ከመኪናው ሲወርዱ ይገነዘባሉ። ምንም እንኳን የዴኒስ አባት በምስቅልቅሉ ባይደሰትም እሱ በጣም አስፈላጊ ነገር ልጁ ጥሩ ጊዜ ማሳለፉ ነው። ዴኒስ እና ቤቲ እርስ በርሳቸው ይሰነባበታሉ እናም መልካም እድል ይመኛሉ። ቤቲ የዴኒስን በስሜት ትስመዋለች እናም ለፍቅሩ ምስጋኗን ትገልጻለች። ከብዙ ዓመታት በኋላ በተመራቂዎች ስብሰባ ላይ እንደገና ለመገናኘትና በዚያን ጊዜ ሁለቱም ነጠላ ከሆኑ መጋባት ቃል ኪዳን ያደርጋሉ። ውድ የሙሌ ሲኒማ ቤተሰቦች የዛሬው ፊልም ይህን ይመስል ነበር። እንደወደዳችሁት አልጠራጠርም። ቤተሰብ ያልሆናችሁ ከታች ሰብስክራይብ የሚለውን በተን በመጫን ቤተሰባችን አባል ይሁኑ። መልካም ጊዜ